ሊላሂ ወኢና ኢለይሂ ራጂዑን። በትላንትና ሁለት ሐሙስ ማታ አወሊያ መስጂድ በኢማምነት የኢሻን ሰላት ካሰገደ በኋላ ጠዋት ጅማ የሚገኙ ወንድሙ ለማስመረቅ ከእናት አባቱ እንዲሁም ከሌሎች ካጎቶቹ ካክስት ልጆቹ ጋር በማህር ጉዞ የጀመረው ወንድማችን ቱሉ ቦሎ ላይ በደረሰ ትራፊክ አደጋ 5 ቤተሰቦቹ እሱንም ጨምሮ ወደ አኺራ ሄደዋል። በትላንትና ሁለት በአዋሽ ጉምሩክ አካባቢ እንደምትመለከቱት አዋሽ ጉምሩክ ኬላ አለፍ ብሎም 2 መኪኖች ተጋይተው እንደምትመለከቱት እሳቱ ተከስቷል። ሴቶች እንዳትቀጡ ጥንቃቄ አድርጉ። ይህ መረጃ ለእናንተ ነው። አጭር ቀሚስ መልበስ 3000 ብር እንደሚያስቀጣ ተሰምቷል። በዚህ ሰዓት ለሴቶች ስደት የመጣሁት በኢማኑ መቃረብ በኢሞ ገና ሳውዲ ነው ያለሁት። ሰበር አስደሳች ዜና። እቺ ልጅ ሁላችሁም ታቋታላችሁ ብዬ አስባለሁ። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا የተከበራችሁ ለይታታችሁ ባላችሁበት የአላህ ሰላም ዝና ተረዳይ ቸርነት ኢንሻአላህ ዛሬም ከምግድ ተመለከታችሁ ተነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ በጋራ እንመለከታለን። ከእናንተ የሚጠብቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ሸናገም ላይክ ያደረጋችሁ ሐሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ሴቶች እንዳትቀጡ ጥንቃቄ አድርጉ። ይህ መረጃ ለእናንተ ነው። አጭር ቀሚስ መልበስ 3000 ብር እንደሚያስቀጣ ተሰምቷል። በዚህ ሰዓት ለሴቶች እጅግ አስቸኳይ የተባለ የጥንቃቄ መልእክት ነው የተሰማው። ወንዶች በዚህ ጉዳይ ምን ትላላችሁ? ሴቶችስ ውሳኔው እንዴት አያችሁት? ሐሳባችሁን ስጡበት። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና እንዲሁም ደግሞ የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎች በመተግበር ላይ እንደሚገኙ የተገለጸ ሲሆን ውሳኔዎቹ ሊተላለፉ የቻሉትም ልጆች ከወላጆች አቅም በላይ በመሆናቸውና እንዲሁም ደግሞ ትዕዛዝ ባለመስማታቸው ነው ሲል ጽህፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረትም ፕሮፖዛል ተቀርጾና እንዲሁም ደግሞ ኮሚቴ ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል የሚያስችሉ ውሳኔዎች ላይ እየተሰራ እንደሚገኝ ብስራት ራዲዮ ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁ ስጡበት። ለልበሉ ያ ጀማ ለልበሉ እኛማ እንደግፈዋለን። እጅግ በጣም የሚያስደስት መረጃም ነው። ይህ ነገር በመላ ሀገራችን ቢተገበር እንፈልጋለን እና እኛ ሀገር ግን ኒቃብ ነው የምንከለክለው። በየትምህርት ቤቱ የተሸፋፈኑትን እንደዚህ የተገላለጡትን ሳንከለክል ይሄ ትልቅ ማሳያ እና እንደ ሀገራችን ትልቅ እንግዲህ ትምህርትና ምሳሌ ሊሆኑ ይገባል ብዬ አስባለሁ። ጋምቤላዎች ማለት ነው። 3000 ብር በጣም ጥሩ ነው። መገላለጥ የለም ምን የለም። አዲስ አበባ ላይ እንደዚህ አይነት ነገር ቢከሰታል ራቁታቸው ነው የሚሄዱት አብዛኞቹ። አኪሩ ዘመን والله አኪሩ ዘመን እኮ በጣም ደስ ብሎኛል። ለማንኛውም እንደዚህ አይነት ነገሮች ተጠራክረው ሊቀጥሉ ይገባል ብዬ አምናለሁ። እናንተስ ምን ትላላችሁ? ኢና ሊላሂ ወኢና ኢለይሂ ራጂዑን። ወንድማቸውን ለማስመረቅ ወደ ጅማ እየሄዱ ያሉ 5 ቤተሰቦች እጅግ በጣም በአሳዛኝ አደጋ ሞተዋል። አሳዛኝ ድንገተኛ ልብ የሚሰብር የሞት አደጋ 5 ቤተሰቦችን የተሰዉበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደተለመደው በዚህም ቪዲዮ ወደ አላህ እንመለስ የሚል ጥሪን አቀርባለሁ። በትላንትና ሁለት ሐሙስ ማታ አወሊያ መስጂድ በኢማምነት የኢሻን ሰላት ካሰገደ በኋላ ጠዋት ጅማ የሚገኙ ወንድሙ ለማስመረቅ ከእናት አባቱ እንዲሁም ከሌሎች ካጎቶቹ ካክስት ልጆቹ ጋር በማህር ጉዞ የጀመረው ወንድማችን ቱሉ ቦሎ ላይ በደረሰ ትራፊክ አደጋ 5 ቤተሰቦቹ እሱንም ጨምሮ ወደ አኺራ ሄደዋል። የሞቱትን አላህ ይዘንላቸው፣ በህይወት ያሉትንም ደግሞ አላህ Subhanahu Wa Ta'ala ሰብርና ችግር የደረሰባቸው ጉዳት የደረሰባቸው ደግሞ አፍያቸውን አላህ ይመልስላቸው። ወንድሞቼ እህቶቼ፣ እነዚህ ሰዎች ከቤት ሲወጡ ወንድማቸው ለማስመረቅ ነበር። ወንድማቸውም እዛ ቤተሰቦች ይህንን ሊያስመርቁ እየጠበቁ እየመጡልኝ ነው፣ እኔ ደግሞ ልመረቅ ነው በደስታ ሲጠብቃቸው ነበር። ነገር ግን የወጡበትን ቤት ሳይመለሱ የወጡበትን ዓላማ ሳያሳኩ ከመንገድ ሞት አስቀርቷቸዋል። ያ ሼህ ወንድሞቼ እህቶቼ፣ ዛሬ አንተ የሆነች ወንበር ፈልገ ስልጣን ፈልገ ሌላ ሰው ሌላ ህይወት ላይ ስትጫወት፣ አንተ ደግሞ የሆነች ጊዜያዊ ጥቅሞችን ፈልገ በሰዎች ህይወት ላይ ካንተ ስር በሚገኙ ሰራተኞች ላይ ያላግባብ ገንዘባቸው የበዘበዝክ አንተ ለመላቅ ለመከበር ስትፈልግ ስትንቀሳቀስ ምናልባት ያሰብክበት ደረጃ ሳደርስ ከመንገድ ልትቀር ትችላለህ። እነዚህ ሞት አደጋዎቹ ለአንተም ለኔም ለሁላችንም ማስጠንቀቂያ ትምህርት ነው። አንድ በላይ የሚደርሰው ምናልባት ለደረሰበት አካል ቅጣት፣ ለሌላው ደግሞ ትምህርት ነው። እንደዚህ አይነት ሙሲባዎች በላው ሲደርሱ ልንማርበት ልንጠነቀቅበት ይገባል። እናት አይኗን ያየ 2 ልጆቿን አጣለች። እዛ ጋር የነበረውን ክስተት ያየ ብቻ በቦታው የነበረውን ሊረዳው የሚችለው እንግዲህ ከባድ ነገር ነው። ለመናገርም የሚያሳዝን ነገር ነው። እነዚህ 5 ቤተሰቦች በዛሬው ዕለት ኮልፌ ሙስሊም መካነ መቃብር ግቢ ውስጥ የቀብር ስነ ስርዓታቸው ይፈጸማል። አላህ ይዘንላቸው፣ 2 ህፃናቶችም ጨምሮ ማለት ነው። ስለዚህ ወንድሞቼ እህቶቼ
ወደ አላህ እንመለስ። ምናልባት ዛሬ ለአንተ የመጨረሻ ቀንህ ሊሆን ይችላል። ዛሬ ስትወጣ ያያሃትን ፀሐይ ነገ ማታ መሽቶ ስትጠልቅ ላታያትም ትችላለህ። ወደ አላህ ተመለስ። በሰው ሀቅ አላስፈላጊ በሆነ ነገር ላይ ራስን ከፍ ለማድረግ እየተንቀሳቀስክ ያለው ተውበት አድርግ። ነገ ከነገ ወዲያ አትበል። አንተ ዛሬ እንጂ ነገ አይደለም። ዛሬ ሰው በብሔሩ፣ በዘሩ፣ በቋንቋው፣ በሀብቱ ነው ደረጃ እየተሰጠው ያለው። አላህ ዘንድ ግን የሰው ልጅ ክብር ደረጃ የሚኖረው በአላህ እሱ በኢማን ሲፋ እንጂ ምናልባት ዱንያዊ በያዛቸው በሰባሰባቸው ነገሮች እንዳልሆነ ሁላችንም ልናውቀው ይገባል። ይህ ቪዲዮ አስተማሪ ነው ብላችሁ ካሰባችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት አድርጉት። የአላህ ሰላምና እዝነት ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ሁላችንም ወጥቶ ከመቅረት ይጠብቀን። እኛም የአላህ ነን፣ ወደ እርሱም ተመላሽ ነን። እንግዲህ ወንድማቸውን ለማስመረቅ በሰላም እንግዲህ ወደ ጅማ እየሄዱ ያሉ ወንድሞቻችን በአደጋ ሞተዋል። ወደማይቀረው አኪራ ሂደዋል። 5 2 ህጻናትም ጭምር ማለት ነው። እንግዲህ ሁሉም ቤተሰቦች ናቸው። እጅግ በጣም ያሳዝናል። እኛ የሰው ልጆች ብዙ ነገር እናስባለን። ነገር ግን እነዚህ ሰዎች ይሄ ነገር ይፈጠርብናል ብለው አያስቡም። በሰላም በደስታ ነው ወደ ወንድማቸው ጋር ለማስመረቅ እየሄዱ የሚገኙት። ነገር ግን በአጭር ህይወት በአጭር ሞት ቀደማቸው። እጅግ ያሳዝናል። እኛም የአላህ ነን፣ ወደ እርሱም ተመላሽ ነን። ሁላችንም ወደ አላህ እንመለስ የሚል መልእክት ወንድሜ አስተላልፏል። ኢንሻአላህ ለቤተሰቦቹ አላህ ይዘንላቸው፣ ለቤተሰቦቹ አላህ ሶብርን ይስጣቸው፣ ለነሱ በሙሉ ደግሞ አላህ የጀነተል ፊርደውስ ያርጋቸው። ይህ ወንድሜ ይህ በምርቃት ላይ የሚገኘው ምን አይነት ስሜት ነው የሚሰማው? በደስታው ቀን ትልቅ ሐዘን። ኢላሂ አላህ ይጠብቀን ከእንደዚህ አይነት ሙሲባ። እጅግ በጣም ነው የሚያሳዝነው። እንግዲህ ይህ ነገር ተፈጥሯል። የሰው ልጅ ስንባል ብዙ ነገር እናስባለን። እድሜያችን ረጅም ነው ብለን እናስባለን። ነገር ግን በአጭር ልንቀጭ እንችላለን። ስለዚህ እንግዲህ ለዛንኛው ወይም ደግሞ ለአኪራ ቤታችን ሁላችንም ከወዲሁ ስንቅ እንይዝ የሚል መልእክትም ወንድሜ ለማመላከት ፈልገው ነው። ኢንሻአላህ በሰማነው የምንጠቀም ያድርገን። እጅግ በጣም ያሳዝናል። ሁላችሁም ዱዓ አድርጉላቸው። ወደ ሌላኛው ቪዲዮ አልፍኩላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን፣ ወደ እርሱም ተመላሽን። እጅግ አሳዛኝ መረጃ በትላንትናው ዕለት በአዋሽ ጉምሩክ አካባቢ እንግዲህ ከባድ ግጭት፣ 2 መኪናዎች ተሳቢዎች ተጋጭተው ነበር። አንድ ቦቲ ናፍታ የያዘ ማለት ነው እንግዲህ ተቀጣጥሎ በዚህ መልኩ እንደምታዩት ከባድ አደጋ ተፈጥሮ ነበረ። እጅግ በጣም ያሳዝናል። እጅግ አሳዛኝ የተባለ አደጋ በዚህ ሰዓት መከሰቱን እየሰማን እንገኛለን። እዚህ ጋር እንደምትመለከቱት አዋሽ ጉምሩክ ኬላ አለፍ ብሎም 2 መኪኖች ተጋጭተው እንደምትመለከቱት እሳቱ ተከስቷል። በእሳቱ ውስጥም ታዲያ የአንዱ አሽከርካሪ ህይወት እንዳለፈም በዚህ ሰዓት የወጡ መረጃዎች አሳይተዋል። የሹፌሮች አንደበትም ይህንን መረጃ ያጋራ ሲሆን ሁልጊዜም አሽከርካሪዎችም በጥንቃቄ እንዲያሽከረክሩ መልእክት ተላልፏል። እጅግ በጣም ያሳዝናል። ለሟች ነፍስ ይማር። አንድ የባቲ ወንድማችን ደግሞ ወደማይቀረው አኪራ ሹፌር ሂዷል ማለት ነው። እጅግ በጣም ያሳዝነው። እኛም የአላህ ነን፣ ወደ እርሱም ተመላሽን። ለቤተሰቦቹ አላህ ሶብሩን ይስጣቸው፣ ለሱ ደግሞ አላህ ጀነተል ፊርደውስ ያድርገው። አካባቢ ወደ ጅቡቲ የሚሄዱ መኪናዎች በጣም ከባባድ ግጭት ይፈጠራሉ። መኪና ይገለበጣል። ብዙ የወንድሞቻችን ህይወት እየተቀጠፈ ይገኛል። ሹፌሮች በዚህ አጋጣሚ ጥንቃቄ አድርጉ። እንግዲህ እንደተመለከታችሁት 2 መኪናዎች ተጋጭተው ነው እንግዲህ በተለይ ቤንዚን የሚጭኑ ወይም ደግሞ ናፍታ የሚጭኑ መኪናዎች ትንሽ ነገር ይበቃቸው እዛ በረሃ ላይ በጣም ከባድ አደጋ ነው የሚፈጠረው ማለት ነው። ራሳችሁን ጠብቁ ለማለት እወዳለሁ። አላህ ወጥቶ ከመቅረት ይጠብቀን። እጅግ በጣም ያሳዝናል። ወደ ሌላኛው ቪዲዮ አልፍኩላችሁ። ሰበር አስደሳች ዜና። እቺ ልጅ ሁላችሁም ታቋታላችሁ ብዬ አስባለሁ። በሳውዲ ውስጥ የሞት ፍርድ ተፈርዶባት፣ ነገር ግን ለሷ ክፍያ በርካታ የኢትዮጵያ ገንዘብ ተሰብስቦ የሷን መፈታት ሁሉም ኢትዮጵያዊ በጉጉት ሲጠብቅ ነበረ። ታዲያ በዚህ ሰዓት ስለሷ እጅግ አስደሳች እጅግ የሚያስደስት ዜና እየተሰማ ይገኛል። እሷም ተፈታ። የሚቀጥለው ሰኞ ወደ ኢትዮጵያ ለመምጣት ፕሮሰስ እየተደረገ እንደሆነ እየተነገረ ይገኛል። በሷ ጉዳይ ላይ የተጨነቃችሁ፣ በሷ ጉዳይ ላይ ሐሳብ ገብቷችሁ የነበራችሁ በሙሉ እንኳን ደስ አላችሁ። አልহামዱሊላህ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ስደት የመጣሁት በኢማን መቃረብ በኢማን ገና ሳውዲ ነው ያለሁት። ሳውዲ ማሻአላ። በየመን ሄዳ ነው በየመን ሄድከው? ደዋን በየመን ሄድኩት። በየመን
ስመጣ እንዴት ነው አሁን የመን አሁን የክርስቲያን ምግብ የሙስሊም ምግብ አይለይም። እዛ ያው አማራጭ እንትን ስለሌለ እንዴት ነው ያው እሺ ያኔ በችግር ላይ ስለሆናችሁ ችግር የለውም። በየመን ሄዳችሁ ያላችሁ በችግር ቦታ ላይ በችግር ላይ ስለነበራችሁ ሌላ አማራጭ ስለሌላችሁ ችግር የለውም። እሺ እሺ። እና ደግሞ ስጁድ ላይ ስንወርድ በአማርኛ አንተ እንደ ሲናደን አሁን በአረበኛ ከጀሃነም ጠብቀኝ ስላለ ነፍሳ ከቀብር ቅጣት ጠብቀኝ እንላለን። በአማርኛ ነው አሁን እኔ የምለው ስወርድ አረበኛ ካልቻልክ ችግር የለውም። በአማርኛ ማድረግ ትችላለህ። አላህ በቁርአን ላይ ሲናገር ላ ዩከሊፍ አላሁ ነፍሰን እያስታወስን አሁን ይሄን እሺ ቀጥል። አሁን ስልኬ ላይ አሁን ያስተላልፋሉ በቲክቶክ ስክሪንሻት አድርጌ አስቀምጬ አሁን እዛ መስጊድ ሲሄድ መስጊድ ሄዳሉ። አልሐምዱሊላህ ሁሉንም አውቀት አይከለክለኝም። ምንም ነገር ህጣንም ስለሆንኩ ከተማንም ሰራው ምንም የሚያግደኝ ነገር የለም። ሁሉም መስጊድ እሄዳለሁ። ያ ትዝ ሲለኝ አሁን ያንን ወይ ስጁድ ወይ ሰሐርም ያንን የሚባለውን ዚክር ያን አስታውሽ ማለት እችላለሁ አይደል? እችላለሁ። አዎ ግን በአማርኛ ማለት ትችላለህ። እሺ አረበኛ ካለ ቻልክ ችግር የለውም። እሺ አምሮ ገብተህ እየተማርክም ስለሆነ በአረበኛ ካልቻልክ ችግር የለውም። በአማርኛ ዱዓ ማድረግ ትችላለህ። በሶላት ውስጥ በአማርኛ በምትችለው ቋንቋ ትችላለህ። አላህ በቁርአን ላይ ፈተቁላህ መስተጣዕቱም ይላል። በቻላችሁት አቅም እኔን አላህን ፍሩ፣ እኔን አላህን ታዘዙ ብሏል። ስለዚህ ባልቻልከው ላይ አያስገድድም። በቻልከው ቋንቋ ማድረግ ትችላለህ። እሺ ባረክ ሽክራን